ችት መታለች። እሺ ሰላም እህታችን። ሰላም እንዴት ነሽ? አለሁ አልሐምዱሊላህ። አንዳንድ በማያገባቸው የሚገቡ ሰዎችን ሚዩት ማድረግ አትርሱ ሞዴሬተሮች። እኔ አሁን ሚዩት አድርጌያለሁ አንዲት ልጅ። እሺ ሰላም ነው ዙዙ፣ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ደህና። ቪዲዮ አብሪ። ሀቡ ድምጻችሁ እየተቆራረጠ ነው። ከአንቺ ነው። አስተካክሊ። ጉዳዩን አውርታሽ ካላመንሽበት ቪዲዮ ትክፈት። ልጅቱ በቪዲዮ ወጥታ አታውቅም። እንደዛ ይቻላል? ካላመንሽበት በቪዲዮ ትውጣ። ኦኬ። ግን ኖርማሊ እዚህ ቤት ማንም ሰው መጥቶ ማንንም ሰው ሲከስ ቪዲዮ አብርቶ ነው ግድ ነው። ሂጃቢስትም ኒቃሚስትም ከሆነች ያላትን ለብሳ መክፈት ግባ። ዙዙ ንቃብሽን ለብሰሽ ግቢ። አሃ ኦኬ። አሁን ንቃቢስት አይደለሽ? ንቃቡን አድርጋ ትግባ። መርሃባ። እና ድምፅሽን ከፍ አድርጊ፣ ቀልጠፍ በይ። ሁላችንም የምንጠብቀው ያንቺ ንግግር ነው። ፕሮግራም አቋርጣ ነው ያስገባችን፣ ለአንቺ ሲባል ማለት ነው። እሺ ውዶቼ ታፕታፕ ኮፒሊንግ እያደረጋችሁ ሜምበር ሁኑ። እስቲ ሜምበሩ ቀነሰ፣ 1900 ቀረ ሜምበሩ። አረ ሜምበሩ ሁኑ። ትናንትና 2300 ነበር ሜምበሩ። 400 ሰው ኤክስፓየር ዳረጋችሁ። 400 ሰው በቆሙ ሻገተ። ምን ጉድ ነው? ከስሜ ጎን ያለው ልብ ቅርጽ ጠቅ አድርጉ። ቴንኪዩ ሉሊትዬ፣ ሌትስ ጎ። እህታችን ቪዲዮ እስክታበራ ነው ሜምበር። ቴንኪዩ ሂዊ፣ ቴንኪዩ ሚሚ ሪከርድ፣ ሌትስ ጎ። ቴንኪዩ ሀያት፣ ቴንኪዩ ፋሲካ፣ ቴንኪዩ ትክክል፣ ቴንኪዩ ስንቱ፣ ቴንኪዩ ስካይ 12፣ ቴንኪዩ ገሊላ፣ ቴንኪዩ መስዬ፣ ቴንኪዩ ሱሱ ወለየዋ፣ ቴንኪዩ አትጠገብ። አበባ ስም አልጠራም ሜምበር ብቻ። ቴንኪዩ ሃኒ፣ ቴንኪዩ ሚ፣ ቴንኪዩ ሙና፣ ቴንኪዩ ሜሉዬ፣ ቴንኪዩ ሂላሪ፣ ቴንኪዩ ቤዚ፣ ቴንኪዩ እሙ፣ ቴንኪዩ ቲ ዜድ ቢቲ። አቤት ስም። ቴንኪዩ የድንግል ልጅ፣ ቴንኪዩ ዙዙ፣ ቴንኪዩ ካዮ፣ ቴንኪዩ አያል፣ ቴንኪዩ ሰሊ፣ ቴንኪዩ ሰላማዊት፣ ቴንኪዩ ብርኩ፣ ቴንኪዩ ሜሉ፣ ቴንኪዩ ገኒ፣ ቴንኪዩ ዚነት፣ ቴንኪዩ ቲጂ ሚሻ፣ ቴንኪዩ ሮዲ፣ ቴንኪዩ ሳሙ፣ ቴንኪዩ እግዚአብሔር፣ ቴንኪዩ ፔንኪለር፣ ቴንኪዩ ሃይሚ። ሜሉዬ ቅድም ስለ ጌምሽ እየነገርኳቸው ነበር። ድሮኔ ጌም አላት ኦክቶበር 23 እንዳትቀሩ እያልኩልሽ ነበር። አልነበርሽም ጠዋት። ቴንኪዩ ቻኮሌት። ቪዲዮ ከፍታለሁ፣ ምንም ችግር የለም። እሺ ለእያንዳንዱ ለምትናገሪው ነገር ማስረጃ ጠይቃለሁ። አዎ ችግር የለም አለኝ። እሺ ጀምሪ። የገጠመሽ የገጠመኝ በትዳር ዙሪያ ነውና ባለቤቴ ጋር የተዋወቅ ነው በቲክቶክ አውቀዋለሁኝ። እሺ እና አንድ ቀን እሱ ቤት ገባሁ በአጋጣሚ። የመጀመሪያም ጊዜ ቲክቶክ ላይ ብላይ ስገባ እሱ ቤት ነው እና የምትረዳ ልጅ። ኔትወርክሽን ብታስተካኪው እጅግ በጣም እየተቆራረጠ ነው። አንድ ቃለው ካፍሽ እየወጣ ያለው። ለእርዳታ ገብቼ ነው። እሺ ከዛ ተሰላለምን ምናምን የት እንደሆንኩ ምናምን ጠየቅኝ። ያለሁበትን ነገርኩት፣ የት አካባቢ እንደምኖር።
እኔም እዛው ነው የምኖረው ምናምን አለኝ። አውቃለሁኝ አንተ ታሪክህን ስለማውቅ አውቃለሁ አልኩት። ኦኬ ከዛ በውስጥ እናወራለን ምናምን ነገር አለኝ። ጠዋት ላይ ጻፈልኝ። ማታ ነው እንደዚህ ያወራነው። ልጆችም አሉ ሌሎች ምናምን። ከዛ ጠዋት ላይ ጻፈልኝ በኢንቦክስ። እሺ አንዴ መለስኩለት። ዙዙ ቪፒኤን ታውቂያለሽ? ቪፒኤንሽን ኮኔክት አድርጊው። አሁን አዚዛም ሳውዲን ያለችው በቪዲዮ እንደዚህ ጥርት ብላ ትታያለች፣ አትቆራረጥም። ያንቺ ግን ሀሳብሽን ለመረዳት ህዝቡ ድምፅሽ ሳይቆራረጥ መስማት አለበት አይደል? ኤክስፓየርድ አድርጓል። ሻክተሻል። ኤምላቭ ሜምበርሽን አድሺ። ከስሜ ጎን ያለው ልብ ቅርጽ ንኪው። ሜምበራችሁ የሻገተ ሰዎች ግን አይከብዳችሁም? ሻክታችሁ ስትዞሩ በኮመንት ለኮመንት ሜምበራችሁን አድሱ። እውነት ሻግቶ ጠቁሮ ሲታዩ ስንት ሜምበር አለሽ? አሁን ለምሳሌ አዚዛ ስንት ሜምበር አለሽ? ምንም ሜምበር የለሽ። ሜምበር አስደርጊ። እኔ ስንት አለኝ? ሀቡ ሌብል አንድ ነሽ። እሺ አበራሽ። አሁን ብቻዬን አብርቻለሁ። እሺ አሁን ቀጥይ። እሺ ይኸውልሽ እንደዚህ ቀልጣፍ ብለሽ አውሪ። ማለት ልጁ ቤቱ ላይቭ ላይ እርዳታ እየረዳ አንቺ ገስት እርዳታ በኢንቦክስ አወራኝ። ልትሳተፊ ገባሽና እርዳታ ተሳተፍሽና ከዛ ላይቭ ላይ ጠይቆኛል። ሰላምታ ተጠያየቅን ምናምን። እንደውም አስገብቻለሁኝ ብር ምናምን ያልኩት እርዳታውንና ደረሰ ትልኪያለሽ ምናምን አሉ። ልጆችም አሉ እዛው ማለት ነው። እሺ አልኩኝና ከዛ የት ነው የምትኖሪው ስለኝ የምርበትን ነገርኩት። እኔም እዛው ነኝ ምናምን። ከረምናታ ምን አለ አውቃለሁ አልኩት። ከረምናት ኢንተርኔት እሱ ተዝ በፊት ታሪኩን ቁጥርሽን አስቀምጭልኝ አለኝ። እሺ ሂሳብ ሳትዘጉ ሄዳችኋል እና ሂሳብ ዝጉ ብዬ ቪዲዮ ሰርቻለሁ። ስለዚህ ንብረት አስመላሽ እንሰማትና ጉዳዩን እስከ መጨረሻው የሚመለከተው አካል ይጠራል። ማን ይሁን ማን የሚመለከተው ይጠራል። ያ ሰው መጥቶ ጥያቄዋ ትክክል ነው አይደለም ያቀርባል። እሱም ማስረጃ ያቀርባሉ። አይ ሰላምታ ነው የጠየቀኝ። ጧት ለማታ ላይ ላይቭ ላይ አውርተን ምናምን ልጆችም አሉ ሌሎች አንድ አካባቢማ ከሆናችሁ አውሩ ምናምን ነገር እያሉና ከዛ ጧት ላይ ጻፈልኝ በኢንቦክስ መለስኩለት። ቁጥር እንላወጣለኝ። እሺ አልኩት። ቁጥሬን ሰጠሁት። በቴሌግራም አስራ አካባቢ ላይ ደወለልኝ። አወራን። የመጀመሪያ እንደደወለልኝ በቴሌግራም ያው እዛ ላይቭ ላይ ባለትዳር ነሽ እንደምናምን ስላለኝ አይደለሁም ምናምን ስላልኩት ላግባሽ ነው ያለኝ። ቀጥታ ላግባሽ ባንድ ቀን ነገር ብዬ ያው እንደ ቀልድ ነገር አለፍኩትና በዛው መደዋወል ጀመርን። የመጀመሪያ ቀን ስልክ የተደዋወላችሁ ቀን ላግባሽ አለ። አዎ በቴሌግራም መጥቶ ተሰላለምንና ያው ስለላኩለት እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና ላግባሽ ምናምን አለኝ። እኔ ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልዳለህ እንደምናምን እያልኩኝ ተሳስቀን አለፍነው። አወራን። በዛው መደዋወል ምናምን ጀመርን። እናወራለን። ላይቭ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ምናምን። ከዛ ያለው ነገር በዛ ቀጠለ። አወራን። ወደ ቤተሰብ እናደርሰውና ወንድሜ ልንገረውና አንቺን ቤተሰቦችን አሳውቀሽ እርግጠኛ ከሆንሽ በውሳኔሽ ወንድሜ ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበል አለኝ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ይፈልጋልኝ እኔ ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ አንድ አካባቢ ነው የምንኖረው። ያው እንደ ጮኛ ታያየን። እኔ የምልሽ ከይቅርታ ጋር ተመለሰ። ዙዙ እኔም በዋትስአፕ አውርተሽኝ ታውቂያለሽ?
ይሄን ጥያቄ ብቻ ባጭሩ አዎ ወይም አይ? አዎ። በዋትስአፕ አውርተሽ ታውቂያለሽ አንቺ ልጅ? አዎ። አወኩሽ። እሺ። አዎ። ከዛ ታያየን፣ በዛው ያለው ነገር ቀጠለ ምናምን። በመሀከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለች ነገሩ ነቲንግ ኦንሊ የነገረችኝ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿን ስሰማው ማንነቷ ትዝ ያለኝ። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና ዚዛ ተነጋግረን ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከመሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት፣ እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በጣም ተናገሪ ቀልጠፋ ሲጀምር ልደርስበት አይደለ ሁሉንም ነገር እሺ እሺ። ከዛ በጨኝነት ታያየን እያወራን እያለ በመሀከልም እንደ ክፍተት ተፈጥሮ ወንድምየው ለእኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። እሺ አልኩት። ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነውና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እሺ። እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ላንተ ነው ብሎ ለወንድም ነገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ነገር ትነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱን እንደዚህ ነው፣ ይሄንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይሄንን ነገር ምናምን ብዬ አወራሁኝ። ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከልን እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቆኝ እየተዘጋጀሁኝ እያለ ተያዘ። ቃል ተግባብተን ማለት ነው። ወንድሙም አነጋግሯል። በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህና አሳውቃት አለ። ደወለልኝ። አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃልህ ከጸናህ አብሽላይዝህ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኝ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ሲያገኙ ያው አወራን እሱና እኔ በቃሌ ነኝ መጀመሪያ ታለን። በዛን ታይም ሳይያዝ በፊት ምሳሌ ተይዤ በህድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገርም ላይ ሰራለው የምትል ከሆነ ባለው ነገር አይተነው እንደሁኔታው ይሆናል። ምንም ችግር የለም፣ አልከዳህም፣ ቃል አልኩት። ያንን እስር ቤት ስገባ አላሰኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ተመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ፣ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበር እኔ ማለት ነው። ያው እንደ አጋጣሚ ሆነና ሲባለቅና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ አልከዳህም፣ እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎነህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው።
አሁን ያቋሜን ታውቅ የለም ወይ ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ ሸሪያ በሚፈቅደው መልኩ ኒካ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜና አገር ሲገባ ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ፈቀዳል አቡ የሰው ስም ላይክ በመጥፎ ካልሆነ ኢትስ ኦኬ ላ መጥፎ አይደለም። በዛን ታይም እሱ አንቺ ቤት ቀርቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደ ኋላ ማለት አልፈልኩም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ ምን እንተዋወቀውና ያለውን ነገር ቢሉኝ ላ ነው ያልኩት። እኔ ካሁን በኋላ ቃሌ ነው አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለሚስቱ እያወራ ነበረ ባለው ነገር ዙሪያ ምንድነው ብቻ ታርምኛለሽ እና ሚስቱ እንዲያመጣችው ስለሚስቱ መልካምነት ሲናገር አንቺ ደግሞ ያው ወደፊት እሱ ስላንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱን ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ ያንቺ ቤት ነውና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱን ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስ ምንም እንትን አልልም ነበረ። እና በቃ ያንን እንደውም አሊ ወሎዬ የሰራውን ስለሚስቱ ምናምን ትተነጋገሩ የነበረውን አንቺ ማለሽ እዛ ላይ ወላ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ምናምን ማለት ነው። አህመድ ማን ጠርቶክ ነው? ስምክ እዚህ ጋር አልተነሳም ነበር። ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ነው ሁሉም ነገር ያለቀልን ባለው ነገር ላይ እኔ በቃሌ ነኝ፣ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችንም ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው አለማጥፋት። ማርያም አንቺ ቪዲዮ አላበራማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ። እንዳታቋርጣት ስምክ ሳይጠራ የመናገር መብት የለክም። ነፃነት እንድታወራ ባይኖርስ ሲጀመር። አዎ ግን ለምን መጣክ? ማን የጠራክ? ለምን መጣክ? ማን ጠርቶት ነው? ቆይ ሼራር አረሰና ላይ ሀቡ ቤት ተከሳል ሲሉኝ ሬዲዮ ፋን ነው ይላሉ፣ አንዴ ሙናወር ነው ሚናወር ይላሉ። የብዙ ሰው ይጠሩ ነበር። እንዴት አንተ መሆንክ ታወቀ? አይው ከመስጊድ መጥቼ አይ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ቁጭ ብያለሁ። ጋር ስራ ግብት እያልኩ ነው። ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚውት አድርግላት፣ ትጨርስ። እሺ ዙዙ ይቀጥ ይሄቴ የሚናገረውን ነገር ማንንም ቤት እጄ ኮሜንት እንደጻፍኩኝ መረጃ ያመጣል። የኔ ከሆነ መረጃ ነገር መስደደው ነገር ምንም ችግር የለም። እሺ ሀቢብቲ መናገር ገባል። አንቺ ጨርሺ እስከ መጨረሻው። መናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር ያው ነግሬሻለሁኝ። አጠር ላድርገው ማለት ነው። ሀገር ገባና ብር ላኩለት ብለሽ ነው ያቆምሽው? አዎ ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካክልበት መጀመሪያ
ያንን ተመላኬ በፊት ነው መሰለ ብቻ ቀኑ እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ካንተ ጎን ነኝ። ምንም አስቸኳይ ካለሽ የሚልም አለ ቦይስ ነው ልክልሻለሁኝ። አስቸኳይ ካለሽ ላኪልኝ፣ አካውንት ላክልሽ እኔ እስከማስተካከል ማስታወቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው ሰርች? አይ እንዴ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛን እንትን ነው የላኩለት። ኦኬ ያኔ ወንድምየው ሲያነጋግረን ያደራ ልጅ ናት አባቷ እንደዚህ ብሎኛል ባላህ ላይ ያደራ ስለጣለ መነጋገር ያለባችውን ነገር እኔ ፊት ነው የምትነጋገሩ ሲል እሱ መስፈርት ያቀረበው ልጄን እንደ ልጇ ልትወድ ነው ያለው። እሺ ብዬ ታምኜ ተቀብያለሁኝ። እኔ ደግሞ ያቀረብኩት አንዳንድ ማለት የገዛ ደሞዝሽን ለወደፊት ለሚያገባሽ ባልሽ እንደዚህ ያህል ወር ደሞዜን ለብቻ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው። እሱ ምን ብሎኛል መሰለሽ ባልና ሚስት እስከሆነ ድረስ የብቻ ያገል የሚባል ነገር የለም ብሎኛል በፊትም። እኔም ተስማምቻለሁኝ አልዋሽም ማለት ነው። አሁን ባሌ እንዳይሰማ ፕሊስ። እኔ ከቲክቶክ የማገኘውን ጊፍት በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን፣ ጫማ፣ ቦርሳ ነው የምገዛበት። አሁን ይህን ከሰማ ደግሞ ብቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪዓው መሰረት ነው የተጋባ ነው ብላ ካለች ሸሪዓው እንደዚህ አይነት ነገር አያዝም። ስለዚህ ሸሪዓን አታስታኩ። እዚህ ይሄን ልገልጽ ነው። ሸሪዓ አትበይ። እሺ ያው እሱና እኔ ስንነጋገር ማድረግ ሸሪዓው ሴት ሰርታ ለወንድ ብር ትስጥ አይልም። ሸሪዓው በፍጹም ግን የእናንተ ስምም አይል። እኔ እኮ ታዲያ በሸሪዓ ተጋባን እኮ ነው ያልኩት። ሸሪዓው ፈቅዶ ብር ሰጠው አላልኩም። በሸሪዓ በሐላል ኒካ ታደረገ ማለት ነው። ጥሩ እሺ። እና የወንድሙን አካውንት ላከልኝ፣ ላኩለት። ኦኬ ቆይ እናቴ ቆይ አንዴ። እኔ እዚህ ቤት ልጆቹ ክፍሌ እየገቡ እስክሪብቶዬን አይንኩ ብያለሁ። በየቀኑ እስክሪብቶ ይጠፋብኛል። በሬ ድምፅ ይደብራል። እንትን ፈስቼ ምናምን እንዳይመስላችሁ ወንበሩ ድምፅ። የመጀመሪያው ዙር የላክሹ ስንት ነው? 80 ሺህ ብር በኢትዮጵያ 80 ሺህ። እሺ ደረሰኛለኝ፣ ቦይስ አለኝ፣ ላኪልኝ ነበር። እሺ የመጀመሪያ ዙር 80 ሺህ ላክሽ። እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ እንደከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ዙር። እሺ ሁለተኛ ከዛ አንቺ ላይቭ ላይ መጥቶ ሁለተኛ ዙር ረዳት ሲል 40 ሺህ። እሺ አንቺ ላይቭ ላይ መጥቶ ህዝቡ የምንርዳው ምናምን ሲል 100 ሺህ ብር እችልሃለሁ ያለኝ ሰው አለ አላለም? አዎ ብሏል፣ አስገብቷል 100 ሺህ። እኔ እችልሃለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይህን ያህል እችልሃለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ፣ ሁለተኛ ዙር 40 ሺህ፣ ሶስተኛ ዙር ደግሞ 100 ሺህ ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት እንገርሽ። አንቺ ቤት መጣና 100 ሺህ ብር ቃል የገባልኝ አለ በፍሪ ቪዛ ከሆነ አለ አይደለ? ግን አንቺ ቤት እንደሚመጣም አላወራኝም። 100 ሺህ ብርም ሂጅ እዛ ልናገር ነው። ያንን ታወራች በኋላ ከላይቭ ከወረደ በኋላ ነው ቦይስ ያደረገልኝ። ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ላይ 100 ሺህ ጠቅላላ 220 ሺህ ማለት ነው አውጥተሻል እስካሁን። እሺ አዎ በዛን ታይም ያው እንደዚህ እያወራራን ነገር ፕሮሰሱን እስከሚጨርስለት ድረስ ይጠይቀዋለሁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ምን ማለት ነው? ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቀው አውቃለሁ። ሴቶች ሌላ ሴት ጋር
ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ አዎ ቪዲዮ ሰርቶ ሌላ ሴት ጋራ ደስ ይላል። ለሌላ ልጅ ላከላትና እሷ በቤቷ ለቀቀች። ያንን ኦኬ በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃልና እቺ ከየት መጣ? እኔ ማለት ማናት ነገር ነው ገባሽ አይደል? ሲጀመር የሆነ ነገር ሳይ ልክልታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው ገባሽ? እሱ ግን ቅናት መቆጣጠር ምናምን እንደዛ ነው የሚወስደው። እሺ እንደዛ እያለ ተጣላን። በመሃል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ የሆነ ሰው ተጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችያለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችያለሽ። እሱ ምንም ብትጽፊለት አይመልስም፣ ጸጥ ነው የሚለው። እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው የታረቀ ነው። እኔም እንዳስታርቃችሁ ከዚህ ጋር መጥተሽ ነበር፣ አስታርቂያችሁ ነበር አይደል? ልመጣልሽ ነው እሱ። እሺ ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔ በካሜራ አልወጣም፣ እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለገም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል። ትላንት ሰዋራቸው የነበሩ ሰዎች መተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይሄን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይሄም ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደል አቡ? ወይስ ሌላ ነው ያለ ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። አቡ ሀቀኛ ናት። በዛ ላይ ደግሞ አላህ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይሄንን ነገር ማግባት አይፈልግም ያለችው ወይንስ አታውቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየቅኩሽ። ጥሩ አዎ ምን የጠየቅሽኝ መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽኝ አይደል? እንዲያደረግንና ጥያቄ ጋቡ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶን ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው ነግሮኛል አላልኩሽም? እውነት ነው ብለሽኛል። የወሰድኩት አዎ እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔ መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ ማውጣት አልፈልግም ብየዋለሁ። ግን ተጎናለሁኝ አንተ ይሄን ነገር የሚያስደስትህ ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝና ያንን ነገር ጥያቄም የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈለግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድነው የላኩልሽን ቦይስ አለ ትከፍቻለሽ የመጨረሻ ያተጣላንበትና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ በሰማይ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይሄንን ወሰርኩት እሱ ብሎኝ አይደለም ብቻ አላቅም እንደዛና
ከዛም በአንዳንድ ነገር አሁን አንቺ ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንደውም አጠክሬው ከጎኑ ሁኔ በአንድ ላይ ሆነን ሰርተን ተቀይረን በቃ ይሆን እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው የምሳሳቸው ሲል የረሳኋቸው ይኖራሉ ምናምን። እኔ መጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን፣ በውስጥ መልስልን እንደዚህ ነው ምናምን ሲሉን ጠየቅኩት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር። የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል ምንድን ነው ምናምን ነገር ስለው አይ የመታወቂያችንን መንገድ እየጠየቁኝ ነው። መታወቅ ነው መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛ ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆንህ ወይንም ደግሞ ሚስት አለኝ ብለህ ባትል በህይወቴ ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይቭ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወቴ ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ የሚችላላሽ ማለት ነው። እና በዛ እያለ የመጨረሻ የተጣላ ነው። ምልክት ላደርግልሽ እና ቦይሴን ትከፍቻው አቦዬ እኔ ማለት ብዙ ማውራት ስለማልችል ብዙዬ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን በል የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምኑ 1199 ያልተከፈተ ሜሴጅ አለ ብላችሁ ታምናላችሁን? አታምኑ። እሺ ሃይ በይኝ አቡዬ አንቺ ሚውት ታደርጊውና ሃይ ብዬሻለሁኝ ወይንም ቦይሱን እንትን በይና ከዛ ጨርሳለሁኝ። እዛ ቦይስ ላይ የምጨምረው ነገር ስላለኝ ሀቢባ ለሱ ቦይስ ያደረኩትን የላኩልሽን እሺ ሰሚ እሺ እና ከፈችው እዚህ ህዝብ ነው ማለት ነው። መንደይ ላክሹ ሰኞ ነው ላክሹ እስከዛሬ ሳላየው ነው መንደይ ላክሹ ነው የሚለው ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አድርግልሽ ማንኛው እንደምከፍች እንደዚህ እንደ ሪፕላይ ነው። ይሄን ብለሽ ሌላክሹ አንድ ነው። መንደይ ሰኞ ነው የሚለው ሰኞ። ዛሬ አርብ ነው ከ5 ቀን በፊት እናቴ እኔ ቤት እየቀየርኩ ቢዚ ነኝ። እንኳን የሰው ዋትስአፕ ቮይስ ልሰማ ቀርቶ እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። የሚታረቁ ከሆነ ለምን ትሰማላችሁ? ምን ያደርጋል? እንዲታረቁ የምትፈልጉ ከሆነ ይቅርባችሁ። ይሄንን የሰው ገበና ማውጣቱ እና ይታረቁ። ኒውስ አድርጌ እያበራሁ ነበርና ይሄ ብዬ ጽፌልሻለሁ። እሱም ቦይስ የኔ ነው። የመጨረሻ ጠባችን ያረኩበት ቦይስ ነውና ህዝብ ልስማ እኮ ኒውስ አድርጌ እሰማለሁ። በላይ አልረዳ ብሩን አስገብቷል። ይኸውልህ አልረዳ ብሩን አስገብቶ 7 ሰዓት ከ3 ደቂቃ አሁን ከ29 ነው። ከ27 ደቂቃ በፊት ብሩን አስገብቶ ደረሰኝ ልኳል። ኦኬ ስለዚህ ጨርሰናል ማለት ነው። 3086 ድርሃም አስመልሼልካለሁ። ከረዳ ብርህን ተረክበህ የፈለከውን ነገር ወስን። እሺ ወንድሜ ነገ እንትን ብለህ የሆነ ቤት ሄደት ነገ እንደምታማኝ አውቃለሁ። ለብር አሰባስበሽ ዕቃ ማሰሪልኝ ብያት እምቢ አለች ብለህ ሌሎች ሰዎች ጋር ሄደክ እንደምታማኝ እርግጠኛ ሆኜ እነግርሃለሁ። ለምን እኔ ለጤነኛ ሰው ብር አላሰባስብም። እኔ ለታማሚ ብቻ ነው ብር የማሰባስበው። አለቀ።
ትናንትና ደም እየሸና የነበረ ልጅ ነበር። ቁጭ ብዬ እርዳታ እስከ እኩለ 7 ሰዓት ለሊት ድረስ ሰበስበ የነበረው ይኸው ለበቄ ልኬለታለሁ። ደረሰኙን በቄን አውራውና ገንዘቡን በካሽ ይስጥክ። ደረሰኙን ለበቄ ልኬለታለሁ። እሺ አሁን ሜንሽን ያረግሽውን ቮይስ ልስማው። ግድ ነው አሁን መስማቴ? አዎ ያኔ ህዝቡ ላይ ክፈችውና ምሳሌ እየተጣላንበትን እኔ አሁን ዙዙ መታረቅ የምትፈልጊ ከሆነ እዚህ ጋር አልክፈተው፣ በኋላ እንዳትጸጸች። መታረቅ የምትፈልጊ ከሆነ ምንድን ነው ነገሩ? ብቻዬን ልስማና ለወስን መከፈት ያለበት ነው የሌለበትም? እሺ ልስማውና ከዛ ምንም ችግር የለብኝም። እዚህ ጋር ልክፈታ። ይስማ ወይስ አይስማው? ዙዙ ህዝብ ይስማ ወይስ አይስማው? ይስማው፣ ምንም ችግር የለብኝም። ይስማው ይስማው፣ ምንም ችግር የለብኝም። አቡ ግን በቪዲዮ ትውጣ፣ ህዝብ ይስማው ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬን ማይፈው ጥሩ ስለሆነ ያው ልከፍተው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ አትዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። ያላ ምርጫ የእናንተ ነው። ምን ያደለም ምርጫ ይኸውልሽ ሀቢባኔ ልንገርሽ፣ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዘዙዬ። የማትፈልጊ ከሆነ ላላ አልፈልግም። ምክንያቱም አድምጭኝ ማህቡዬ፣ እኔ በውስጥ እንድታስታርቂኝ አድምጭኝ። በሌለውበት አታውሪ። መጥቻለሁ። ስፒከር ላመጣ ሂጅ ነው ስልኬ ማይኩ ስለተበላሸ ታሪክ ነው ከፍታ። እሺ ንገሪኝ። ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦችም ተናግር ያለው እንዲያስታርቁን ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻዬ ሰምቼ አፍጠኛው ማፍጠኛ ላይ 2 ላይ አድርጌ እንደዛ ላድርግልሽ። እሺ ሀቡዬ እንዴ ምን ነው ጊዜ ወርቅ እኮ ነው። ሀቡ ወደ ገደለው ማሪ ምንድነው ወራስሽ ወደ ገደለው ከሆነ እኔ ልንገርሽ፣ ለምንድነው ከሴቶች ጋር የምታወራው ላይቭ ላይ የኔ ቆንጆ የኔ ማር ለምን ትላለክ? ሴቶቹን 2 ቁጥር ላይ አድርጌ በጣም እያሮጥኩኝ ትንሽ እንደሰማሁት ያው ለምን ሴቶቹን የኔ እህቴ ለምን እያልክ አታወራም? ለምንድነው ከሴቶች ጋር የኔ ቆንጆ የኔ ማር እያልክ የምታወራው? ለምንድነው በውስጥ እናውራ የሚሉክ? እና ለምንድነው ባለትዳር መሆንክን የማትናገረው? ላይቭ ላይ ለምን አትናገርም? ባለትዳር ነኝ ለምን እያልክ የሚሆነች ልጅ አስገባና መስፈርቱ ነው እንጂ ሲናገር የነበረው ባለትዳር በቃ ታይም እየጻፉልህ እኔ ላግባ ከኔ እህቴ ልዳር ምናምን ለምንድነው ይሄን ቃል የምደጋግመው ስለው ለምዶብኝ ነው ብሎኛል። ድሮም ነገር እኔ ምንድነው የምፈልገው ስራ አትስራ አይደለም ስራ አይደለም ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወለ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴት? እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተ አውቀው ብዬ ከዛ ይኸውልሽ ምን አለ መሰለሽ ያንን ቦይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፍ የተነስቼ ነገር ነው የሰማሁት ብሎ እንደመበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወዲያ አንቺ ነው ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው አልነበረም ምናምን ነው ያልኩትና በቃ እንደውም እዚህ ጋር ማለት በጣም ነው የተቆጣ ያንን ነገር መናገሬ እኔ ግን የመሰለኝ በጣም መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ ራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ በዚህ ሁሉ ሲያነጋግረን ምንድነው ያለው 40 ሺህ ብር ነው አሁን ያለኝ 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ የዛሬ 8 ወር ነው እንጂ ተዘዋዲ አላገኝም ማለት ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም አንቺ በመታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል አልመልስም አላለም ግን 8 ወር ረዝም ነው ቢያንስ በየወሩ የደሞዝ ነው ሰጠኝ ይገባል ገና እኮ ከመጣ ይቃል ሰራራቸው መረክ ያመጣል እኔ ያጭበረበርሽ ነው መሰለኝ ነው ታዲያ የሚያልኩት
የት ላይ ሰራው? በየወሩ ይከፍልሻል። እየሰራ በየወሩ እየሰራ አይደለም ሲጀመር። አቡ ሀቡ እኔም እኮ አቡ ይሄን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ገንዘብ የሚጠይቀኝ። ስለዚህ በዛ ታይም